ሩጫው ፈተናው ትግሉ የመጨረሻው መስመር ላይ እንደደረሱ ተረዳ። ባለቅኔው እንዳለው በቃኝ ትግሌን ተገላገልኩ ውጣ ውረዴን አከተምኩ እፎይ ደከምኩ አስለመለምኩ ተሸነፍኩ አዎን ተሸነፍኩ የከበደኝ ጣር ቀለለኝ ያታከተኝ ያደከመኝ ያሰለቸኝ እድሜ ተወኝ እፎይ ቀለለኝ ባለወር ተራ ተተካ ተቀበለኝ ትግሌን እንካ ብሎ የቆሰለላትን የደማላትን በመድፉ ጩኸት የማድመጥ ችሎታውን በከፊል ያጣላትን የተሰበረ እግሩን ስቃይ ችሎ እላይታች የደከመላትን ያችን የሚወዳትን የኢትዮጵያን ሰንደቅ ዓላማ ትክ ብሎ ለአፍታያት ተመለከታት። ከዚያም በዚህ ታላቅ አገር ባንዲራ ራሱን ጠቀለለ። ኢትዮጵያ አቀፈችው፣ እሱም እቅፏ ውስጥ ገባ። ጠላቶቹ ባቀዱለት ሳይሆን እርሱ ራሱ በመረጠውና በፈለገው መንገድ ራሱን ሰዋ። ግንቦት 8 ቀን 1981 ዓ.ም በተወለደ በ55 ዓመቱ ለኛ ለልጆቹ መሸከም ያልቻልነውን ፍቅሩን ጫንካችን ላይ ጥሎ ሳይሰናበተን ተለየ ይሉናል የሜጀር ጄኔራል መርዕድ ንጉሴ ልጆች።